ወደ ጌታቸው ባጭሩ እናንሳውና የጌታቸውን ጉዳይ ሰሞኑን መነጋገሪያ ስለሆነ ነው። መድረኩን እንዴት አየው? አጠቃላይ የመድረኩን ሁኔታ ከፓናሊስቶቹ ከቀረቡት ጥያቄዎች ከምልልሶቹ በመነሳት አብይ አህመድ እዛ መድረክ ላይ የተሳለበት መንገድ በእርግጥ አብይ አህመድን እውነት ለመናገር ጋዜጠኛው በደንብ አድርጎ ነው ከጌታቸው ባልተናነሰ ያዋረደው። የአብይ አህመድ እንደው ምንድነው የሚባለው እርቃኑ የተጋለጠበትን ብሎ መግለጽ ይቻላል። ያው ስለምናቀው ለኛ አዲስ ስላልሆነ ብዙዎች ፕሮግራሙን የሰሙት የውጭ ሰዎች በአብይ አህመድ ብዙ ነገር እንዳገኙ ነው የሰማነው። ለማንኛውም አብይ አህመድን ልክ እንደ ኢትዮጵያ ታላቅነት መላሽ የኢትዮጵያን ታላቅነት የሚፈልግ ህልመኛ ይህንን ግን የሚቃወሙ እንዳሉ አይነት አድርጎ ነው ያቀረበውና አብይ አህመድ በዛ ደረጃ የሚገለጽ ነው የኢትዮጵያ መላሽ የኢትዮጵያ ታላቅነትን ለማምጣት ነው እየሰራ ያለው። ብዙ ጥያቄዎች ይነሳሉ። እስቲ አጠቃላይ ጌታቸው የቀረበበትን መድረክ እንዴት አየው? አረኖ ለምን እሱ ደፍሮ እንደዚህ አይነት መድረክ ላይ እንደቀረበ አላውቅም። ምክንያቱም ሰውየው የታወቀ ሲሪየስሊ ጥያቄ የሚጠይቅ ሰው ነው። በተለይ ደግሞ ጌታቸው አሁን ከገባበት ሁኔታ ያን ሁሉ ነገር ሲቀባጠር ከርሞ የአብይ አማካሪ ሆኖ በሚኒስትር ደረጃ ተመድቦ እየሰራ ባለበት ሁኔታ እዛ ቦታ ላይ መጥቶ ሰውየው ምን ይጠይቀኛል ብሎ እንደሆነ አልገባኝም ያለው እንደዛ እስከሚንተባተብ ድረስ መልሳቶ ማለት ነው። አንዱ የሚገርመኝ ነገር ነው። ቅድም ያነሳው አጀንዳ ለእናንተ መጀመሪያ ከኢትዮጵያ ወጥቼ ኢንተርቪው ያደረኩበት ሰዓት ላይ ስነግር ያለው እየታየ ያለው ያ ነው። አብይ ኢትዮጵያን የሚሆን አጀንዳም የኦሮሞ አጀንዳም ያለው ሰው አይደለም ነው የኔ አቋም። አብይ በስልጣን የሰከረ ምንም አይነት ችሎታም ብቃትም የሌለው በአንድ ግርግርና አጋጣሚ ኢትዮጵያን ትልቁን ስልጣን ቦታ የያዘ ትንሽ ሰው ነው። ማነው ስሙ ሲለው የነበረው እውነታ ጌታቸው ሲለው የነበረው ነገር ነው ኢንፋክት እየተረጋገጠ የመጣው። ግን እዛ አለምልልሱ ላይ አልጀዚራ ላይ በሚቀርብበት ሰዓት ላይ ብሔረተኞቹ የአልጀዚራ ጆሮ በሚገባ የተቆጣጠሩት መሆኑን የሚያሳይ ነገር ነው። ልክ አብይ ኢትዮጵያኒስት ሆኖ ዩኒፋይ ማድረግ ነገር ፍላጎት ያለው እና እንደውም የመደመር መጽሐፉን አንዱ ከገመገምኩበት ነጥብ አንዱ የመደመር ሁለቱን መጽሐፍ ከገመገምኩበት ጊዜ አብይ ከኢፒአርዲኤፍ የፖለቲካ የርዕዮተ ዓለም አመለካከት ነፃ መሆን አለመቻሉን እነዚህ የመደመር መጽሐፎች ያሳዩ ነው የሚላሉ። ለምን ህገ መንግስቱንም ሳክሮሳንክት አድርጎ ነው የሚመለከተው እዛ ጽሁፍ ውስጥ ስለ ብሔረሰቦች የሚነሱ ነገሮች በሙሉ ተመሳሳይ ኢፒአርዲኤፍ ሲናገር በነበረበት ቋንቋ ነው። ምንም ነገር የመነካካትና የመቀየር ፍላጎት በሌለው መልኩ መጽሐፉ ላይ ክሊርሊ ተቀምጧል ያለው። ስለዚህ በእንትኑ ላይ በውይይት ላይ አብይን ኢትዮጵያኒስት አድርጎ ለመሳልና ችግር እየገጠመው ያለው በዚህ የተነሳ ነው ብሎ ለማቅረብ በጣም የተሳሳተ አካሄድ ነበር ሄደው። ያ የሚያሳያለው ፓናሊስቶቹም ተመሳሳይ የሆነ አመለካከት ያላቸው የብሔረተኛ እንቅስቃሴ ደጋፊዎች መሆናቸው ያመጣውም ነገር አለ። ለረጅም ጊዜም አይ ቲንክ ከቢቢሲ ጋራ ከአልጀዚራ ጋራ በመገናኘት ኢንተርቪው ሲሰጡ የነበሩ ሰዎችን ደጋግሜ ስመለከታቸው ይሄንን አይነት ተጽዕኖ አልጀዚራ ላይ ማሳደር የቻሉና አመለካከቱን በዚህ ደረጃ ይገዙት ሆኑን የሚያሳይ ነገር አለው። በተረፈ ግን አብይ ኢትዮጵያ ስለሚባል ሀገር ደንታ የለውም። አብይ ኦሮሚያ ስለሚባል ወይ ኦሮሞ ስለሚባል ህዝብም ደንታ የለውም። አብይ ደንታው አብይ ስለሚባል አንድ ግለሰብ በቃ በበሽታ ደረጃ ራሱን የሚያመልክ በራሱ ስልጣን ማስጠበቅን በራሱ ዝናን ስምን ማትረፍን መታየትን እኔ በጣም ከፍተኛ የሆነ በኢንፌሪዮሪቲ ኮምፕሌክስ በቻችነት ስሜት በጣም የተጠቃና ያ እነዚህ ሁሉ ነገሮች እንዲያደርግ እያደረገው ያለ ሰው ነው እየመሰለኝ የመጣው። የማያቸው ነገሮች በሙሉ ያንን ነው የሚያሳዩት ያለው። በራስ የሚተማመን ሰው የሚሰራው ስራ አይመስልም። ምናልባት ስለጌታቸው ከዚህ በኋላ በፖለቲካው መድረክ እናየዋለን። ይሄ መቼም በተረጋጋሚም ከሌሎችም ጋር ገልጬዋለሁ። በፖለቲካ ስብዕና በፖለቲካ ማንነቱ ጌታቸው ረዳ ሞቶ የቀብር ስነ ስርዓቱን ነው ያየነው አልጀዚራ መድረክ ላይ የሚል ነው ሐሳብም የሰጠውትና ከዚህ በኋላ መቼም በትንሳኤ የሚነሳ ካልሆነ በስተቀር በተለይ ግን ያው የኢትዮጵያ ፖለቲካ የሚታወቅ ነው። ከሱ የባሰ ቀጣፊዎች ከሱ የባሰ ሙልጭልጭ ባህሪ ያላቸው እንደ አብይ አይነቱም
በስልጣን ላይ የቆየበት ነውና ላይገርመን ይችላል ተመልሶ አሁንም በፖለቲካው መድረክ ላይ ብናየው እንደው ባንተ እንትን እንደው ፖለቲከኛም ስለሆንክ ነው እንዲህ አይነት በዓለም አቀፍ ደረጃ እንዲህ አይነት ተዘርረ ከፍተኛ የሆነ መዝረክረክ ውስጥ ገብተህ ዳግም ወደ ፖለቲካው ትመጣለህ? ወላ እሱም ፍላጎት የለኝም ምናምን ይላል። ፓርቲ ደግሞ ለምን አቆም ሲለው መልስ የለውም። ለማንኛውም ግን ኢትዮጵያ ፖለቲካ እነዚህን ሰዎች ሊያመጣቸው ይችላል። መልሶም ፖለቲካው ነው ማለት ያለው ግን ትልቅ ስህተት የሚሰራው የኢትዮጵያ ሕዝብ ድሃ እንጂ ደደብ አይደለም የሚለው መፈክሬን አስብልኝ አይረሳም። በቃ በጉልበት በመሳሪያ ተደግፈው በፓርቲ ስትራክቸር አድርገው ምናምን ነገር አይናቸውን በጨው ታጥበው ሊመጡ ይችላሉ። ነገር ግን ማን ነው ጌታቸው ረዳ ብለህ ከላይ ከትግራይ አንስተህ እስከ ሞያሌ ድረስ ብትጠይቅ በመቶ ሚሊዮን የሚቆጠር ሰው መልስ ሊሰጥ የሚችልበት ደረጃ ላይ ደርሷል። ያለው ወሽካታ ነው የሚል ያለው ቃል ሌላ ነገር የለውም። እኔም ደህና ሰው ይመስለኝ ነበር። ኢንፋክት ሁለት ለመናገር ነው እንደ አንድ በዚህ ላይ እንትን ማድረግ ያለ በጣም የገረመኝ ነገር አለ። የጌታቸውና የጻድቃን አብይ ጋራ መስራት የገረመኝ ነገር ምንድነው? ከሁሉም የቲፒኤልኤፍ መሪዎች ቃል ተጠቅመው ከአማራ ልሂቅ ጋራ ሂሳብ እናወራረዳለን ያሉት እነሱ ብቻ ናቸው። ጦርነቱ ጊዜ ሁለቱ የሰጡት ረጃጅም ኢንተርቪዎች ላይ አንደኛው ላይ ኢንፋክት አማራ ልሂቃን ጋር ብሎ ሲናገር ጌታቸው ከአንዳርጋቸው ነጋና ከአንዳርጋቸው ጽጌና ከነብርሃኑ ነጋ ጋር ብሎ ጨምሮበታል። ብርሃኑ ነጋንም የአማራ ልሂቅ አድርጎ ነው እዛ ያስቀመጠው። ጻድቃን ከአንዳርጋቸው ጋር ብቻ ብሎ ነው። እንግዲህ ተመልከት፣ የአማራ ልሂቅ ሂሳብ ወያኔ የሚያወራርድበት ሰው ተደርጌ በኤግዛምፕል የምጠራ ሰው ነኝ እኔና ይሄ በሌላ በኩል ደግሞ አንዳንድ የምሰማው ነገር ጋር ያስቀኛል ያለው። ለማንኛውም ግን ለምንድን ነው በዚህ ደረጃ እነዚህ ሁለት ሰዎች አብይ ጋር ሄዱት ያለው? ይሄ ንግግራቸው ከአብይ ጸረ አማራ ድርጊት ጋር የሚያያይዘው ነገር አለ ወይ? ሌላው ሐላላ ከላ ስብሰባ መጀመሪያ ባደረጉ ጊዜ ከነደብረ ጽዮን ጋር እነጌታቸውም ነጻድቃን የነበሩበት ስብሰባ ላይ አብይ ያላቸው ከናንተ ጋር ሆነን የፕሪቶሪያ ስምምነት የሚቃወሙት አማራና ኤርትራንን እንወጋለን ብሎ ነው ያነገራቸው። 100% እርግጠኛ ሆኜ ነው የምነግርህ። ደብረ ጽዮን ተመልሶ ከዛ ስብሰባ ማዕከላዊ ኮሚቴ ስብሰባ ላይ ያቀረበው ነው። አብይ እንዲህ ብሎናል ብሎ አቅርቦ ያንን ሪፖርት ለኔ ከሴንትራል ኮሚቴው ውስጥ ያሉ ሰዎች ልከው ለአብይ መልሼ እንዲህ ብለሃቸዋል ወይ ብዬ በዋትስአፕ ልኬለታለሁ። ወይስ ፊክሽን ነው የሚያወሩት ያለው ፈጥረው ነው ወይ? ዛሬ አይታቸው ከሆነ አብይ አማራን እየወጋ ነው፣ ከኤርትራ ጋር ጦርነት እያለ ነው። ሁለቱ ሰዎች እሱ ጋር ነው ያሉት እና እነዚህ ሰዎች እያሰባሰባቸው ያለ ጸረ አማራ የሆነ አመለካከታቸው ነው ወይ? ብርሃኑ ነጋም ኦፍ ኮርስ ከአማራ ልሂቅ የሚለው ለለከፋ ብሎ ነው። አሁን ግን ኦፍ ኮርስ አማራ ክልል ላይ የሚሆነውን እያየ እስቲ ለአብይ አገልጋይ ሆኖ ብርሃኑ እየቀጠለ ለኔ ጸረ አማራ ነው ብዬ ደምድም ያለው። ስለዚህ ጌታቸውም አብይም ብርሃኑም በሙሉ እያሰባሰባቸው ያለ የጸረ አማራ ግንባር ነው ወይ የሚል ጥያቄ እስከማነሳ ነው የደረስኩት ያለው። እነዚህ ነው እንግዲህ አንዳርጋቸው የጌታቸው ነገር ለመጨረሻ ጥያቄ ላድርገውና አብይን ተከላከለ ወይስ እንደውም አሁን ፕሮፌሰር አለማርያም የጻፈውንም እየተመለከትኩ ነበር። ጌታቸው ላይ የስድብ ናዳን ያወረደበት አለማርያም አብይን አሳጣ አብይን አጋለጠም ይመስላል። ለማንኛውም አብይ የተዋረደበት ነው በጌታቸው ወይስ አብይን ተከላከለበት ብሎ ማለት ይቻላል? በዚህ ቃለ መጠይቅ አብይስ ምን ሊሰማው ይችላል? ባለፈው በዚሁ እንትን ላይ ውይይት ላይም አብይ አህመድ ገና ለመሪነት ሀገር ለመምራት አልተዘጋጀም፣ መዘጋጀት አለበት አይነት ንግግርም አድርጓል ጌታቸውና የተወሰኑ አብይ ሊወዳቸው ማይችላቸው ነገሮች መናገሩ አልቀርም። የተከላከለውን ያህል አብይንም ያጋለጠበት እርቃኑ እንዲታይ ያደረገበትንም ነገር አንስቷልና ምን ልናይ እንችላለን በሁለቱ ግንኙነት ማለት በቀጣይ? አብይ ትንሽ ሰው ስለሆነ በጣም ኢጎም ፍራጃይል ስለሆነ በቀላሉ ነካ ስታደርገው ድቁስ የሚል ነገር ያለው ሰው በመሆኑ እያንዳንዷን አሉታዊ የሆነች ጌታቸው አስተያየት ዝም ብሎ በቀላሉ የሚያልፋት አይደለም። በጣም በትንሽ ነገር ሰዎች የሚበቀል ሰው ነው። ኢንፋክት በቀሉ ያለፈው ጊዜ እንዲሁ በቃል ስናወራ ነግሬያለሁ። እነ ጌታቸውን እዛ ሲያስጠጋና ጌታቸው አብይን ያደነቀ እንዲናገር ያደረገበት ምክንያት በዛ ደረጃ ድንክዬ ያንን ሐሳብ ቀይሮ እሱ እንዲያደንቅ ሲያደርገው ብቀላ ውስጥ ነው አብይ ያለው ነው ያልኩ ያለው። አብይ ስልጣን መስጠቱን እንደ ፖዚቲቭ ነገር አትመልከተው። መኪናውን የሚኖርበትን ቤት ሌሎቹን የሚሰጠውን እንደ ጥሩ ነገር አድርጋ አትመልከተው። እነዚህ ሁሉ ሰጥቶ ግን በአደባባይ እየመጣ አንተን የሚያክል መሪ የለም
በዛ ደረጃ የፖለቲካ ድንክያ ያልከውን ሰው እንድትናገር ማድረግ ለኔ የሞት አድርጌ ነው፣ በቀል አድርጌ ነው። አሁን ደግሞ ተጨማሪ በቀሎች የሚፈጸሙበት ሁኔታ ይመጣሉ። ወይ ጫማውን ሲያስጠርገውና ይሆናል ያለው አናውቅም። ግን ሁለቱም ናቸው የተጎዱበት ሁኔታ ነው የተፈጠረው። ግን ስማርት መሪ ብትሆን ግን አንተ ስማርት መሪ ብትሆን ግን ጌታቸውን አይነት በተወሰነ ነፃነት የሚናገሩ ሰዎች እንዳሉና ቶለሬት እንደሚደረጉ አድርገህ ፕሪቴንድ አድርገህ እንደውም አንተ ምን ያህል ቻይ እንደሆንክ ማሳየት ነው ያለው። ኦፍ ኮርስ ይሄ ደግሞ ሌላ ምክር ሆኖ እንደሞ እንዳይሰማብኝና ጌታቸውን እንደ ልብ ተናገር እንዳይለው። ነገር ግን በአንድ በኩል ጠቀሜታ ያለው ነገር ቢቆይ ስልጣን ላይ ይሄን እየተናገረ ምንም ሳይሆን ከቆየ የሚሰጠው ኢሜጅ አለ። ሌሎችንም እንደዚህ በማድረግ መገኘት የሚችል እኮ ቤኔፊት አለው። ያውና ክሪቲሲዝም ለመቀበል ትችት ለመቀበል ዝግጁ ናቸው ጠቅላይ ሚኒስትሩ የሚል እኮ ፕሮፓጋንዳ ለመንፋት በጣም ይጠቅማል። ሜቢ ይሄን ንግግሬን ሰምቶ እንደ ጌታቸውን ሊተጠቅማለች እንጠቀምባት እንዳይል ነው አሁን ስጋቴ።